በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 14 በዚህች ቀን ከፍ ከፍ ካለች ከመኑፍ ከተማ ቅዱስ ስምዖን በሰማዕትነት አረፈ። እርሱም በእስላሞች ዘመን ከመሳፍንቶቻቸው ከአንዱ ጋር ተከራከረና ቅዱስ ስምዖን ረትቶ አሳፈረው። ያም እስላም ወደ መሳፍንቱ አለቃ ሄዶ ይህ ስምዖን የእስላሞችን ሃይማኖት ያቃልላል ብሎ ወነጀለው። ስለዚህም ይዘው በጽኑ ስቃይ አሰቃዩት። ከዚያም በኋላ ራሱን በሰይፍ ቆረጡት። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሚን። በዚህችም ቀን ቅዱሳን አባ ብሁርና አረጋዊ ሚናስ በሰማዕትነት አረፉ። በረከታቸውም ከእኛ ጋር ትኑር ለዘላለሙም አሚን። በዚችም ቀን የቅዱሳን መርምህናምና እህቱ ሳራ 40 አገልጋዮቹም በሰማዕትነት አረፉ። የዚህም ቅዱስ አባቱ የሀቶር ንጉሥ የተቀረጹ ስማቸው ቤላጵሎን የሚባሉ ጣዖቶችን የሚያመልክ ነው። እናቱ ግን ክርስቲያን ናት። ይህም ቅዱስ መርምህናም ወደ ዱር ሄዶ አራዊትን ያድን ዘንድ እንዲፈቅድለት አባቱን ለመነው። በፈቀደለትም ጊዜ ወደ እናቱ ሄዶ አራዊትን ለማደን ወደ በረሃ ሄዳለሁ አላት። እናቱም የሰማይና የምድር አምላክ እግዚአብሔር በላይ በረከትን ያሳድር አለችው። ከዚህም በኋላ ከ40 ፈረሰኞች አገልጋዮቹ ጋር ወጥቶ ሄደ። መቅሉብ ወደሚባል ተራራም ደርሶ በዚያ አደረ። በሌሊትም የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መርምህናም ሆይ ተነስተ ወደዚህ ተራራ ላይ ውጣ። ስሙ ማቴዎስ የሚባል ቅዱስ ሰው ታገኛለህ። እርሱም የሕይወትን ነገር ይነግርሃል። ሲነጋም ወደ ተራራው ወጣ። እንደ በግ ጠጉር ለብሶ አባ ማቴዎስን አገኘው። መርምህናንም ባየው ጊዜ ፈራ። ቅዱስ አባ ማቴዎስም ልጄ ሆይ ወደ እኔ ቅረብ፣ እኔም የእግዚአብሔር ፍጥረቱ የሆንኩ እንዳንተ ሰው ነኝ አለው። መርምህናምም ከአባቴ አማልክቶች በቀር አምላክ አለን አለው። አባ ማቴዎስም የክርስትና ሃይማኖትን ከአባቱና ከመንፈስ ቅዱስ ጋር የክርስቶስን ሕልውና በተለየ አካሉ ሰው መሆኑንና መከራ ተቀብሎ መሞቱን መነሳቱን ወደ ሰማይ ማድረጉንም የፍርድ ቀንም እንዳለ ለጻድቃነ በጎ ዋጋ ለኃጢአተኞች ቅጣት እንዳለ አስተማረው። መርምህናምም ከራሷ እስከ እግሯ ለምጽ የያዛት እህት አለችኝ። አምላክህን ስም ጠርተህ በጸሎትህ ብታድናት እኔ አምንበታለሁ አለው። አባ ማቴዎስም እኔ አድናታለሁ፣ ና በአንድነት እንውረድ አለው። ከተራራው በወረዱ ጊዜ አባ ማቴዎስን በመንገድ ትቶ ቅዱስ መርምህናም ወደ እናቱ ሄዶ ሁሉን ነገራት። እህቱንም በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለየና ምድሪቱን አመሳቅሎ መታት። በዚያን ጊዜ ውሃ መንጭቶ እንደ ባህር ሆነ። ወደ ባህሩም አውርዶ እጁን በራሳቸው ላይ አድርጎ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። አሽከሮቹን 40 ሰዎችንም ስጋውና ደሙን አቀበላቸው። ወዲያውኑ ሳራ ከለምጿ ነጻች። ከዚህም በኋላ አባ ማቴዎስ ስለ ከበረ ስሙ በላያቸው የሚመጣውን መከራ በሚቀበሉ ጊዜ ክብር ይግባውና ጌታችንን ኢየሱስ ክርስቶስን በማመን እንዲጸኑ መከራቸው። ከዚህም በኋላ በላያቸው ጸለየና በፍቅር አንድነት አሰናበታቸው። ቅዱስ መርምህናምም በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱ ወይም ወደ አማልክቶቹ አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤትም እንዲጠሩት አዘዘ። ቅዱስ መርምህናም ግን ከእህቱና ከሰራዊቱ ጋር ስሟ ቅሳር ወደምትባል ተራራ ሄዶ ከላይ ወጥቶ በዚያ ተቀመጠ። አባቱም በሰማ ጊዜ ከልብሰ መንግስትና ከዘውድ ጋር መኳንንቱን የመንግስቴን ስልጣን ተረከብ ብለዋል እንዲሉት ላካቸው። እርሱ ግን በቁጣ ተመለከታቸውና እኔ ክብር ይግባውና የጌታዬ ኢየሱስ ክርስቶስን ፈጽሞ የማይጠፋ መንግስት እሻለሁ አላቸው። የአቶር ንጉሥ አባቱም በዚያን ጊዜ ተቆጣ። ልቡ ፈርቶ ይመለስ ዘንድ አገልጋዮቹን በፊቱ እንዲገድሏቸው፣ ካልተመለሰ ግን እርሱንም እህቱንም እንዲገድሉ አዘዘ። ቅዱስ መርምህናምም ሰምቶ የተመኘውን ይሰጠው ዘንድ ወደ እግዚአብሔር ጸለየ። ጸሎትህን ሰማሁ፣ ልብህ የወደደውንም ሰጠው የሚል ቃል ከሰማይ መጣ። ከዚህም በኋላ የቅዱሳኑን ራሳቸውን በሰይፍ ቆረጡና ከጉድጓድ ውስጥ ጣሏቸው። ስጋቸውን የሚያቃጥሉ ዘንድ ብዙ እንጨቶችን ሰበሰቡ፣ ግን አላገኟቸውም። እግዚአብሔር ሰውሯቸዋልና። ወዲያውኑ ውስጣ ሆነ፣ ፀሐይም ጨለመ። ወታደሮችም ፈርተው ሸሹ። ሰይጣንም በአቶር ንጉሥ በሰናክሬም ላይ አድሮ አሳበደው፣ እንደ ሪያም ጮኸ። የቅዱስ መርምህናምም እናት አይታ ወደ አባ ማቴዎስ ልካ አስመጣችውና የንጉሱን ነገር ነገረችው። እርሱም በዘይት ላይ ጸልዮ ቀባው። ሰይጣንም በሪያ አምሳል ከእርሱ ወጣ። በዚያንም ጊዜ ንጉሱ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቤተሰቦቹና በሚገዛው ሀገር ካሉ ሰዎች ሁሉ ጋር ተጠመቀ። ከዚህም በኋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን እንዲሰሩ ገንዘቡንም ለድሆችና ለችግረኞች እንዲበትኑ አዘዘው። ሁሉንም እንዳዘዛቸው አደረጉ። የቅዱስ መርምህናምም እናት ከከበሩ ደንጊያዎች 40 ሳጥኖችን አሰራች።
የልጇ ጭፍራ የነበሩ የእነዚያን 40 ሰማዕታት አጥንቶቻቸውን አሰብስባ በየአንዳንዱ ሳጥን ጨመረቻቸው። ለልጆቿም ብርሌ ከሚመስል ዕንቁ 2 ሳጥን አሰርታ በውስጣቸው አድርጋ በሰራቸው ቤተ ክርስቲያን ውስጥ አኖረቻቸው። ከስጋቸውም ታላላቅ የሆኑ ቁጥር የሌላቸው ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ ከቅዱስ መርምህናም አባት ከአቶር ንጉሥ ከሰናክሬም ሰራዊት የ17 እልፍ ሰማዕታት መታሰቢያቸው ሆነ። ይህም እንዲህ ነው። የአቶር ንጉሥ ሰናክሬም ከሞተ በኋላ መንግስቱን መጠበቅና ማዘዝ የማይችል ታናሽ ብላቴና ልጁ በእርሱ ፈንታ ነገሰ። ግን እናቱ ስለ እርሱ ሹሞችን ታዛቸዋለች፣ እነርሱም ይታዘዙላት ነበረ። ከለዳዊ ንጉሥም ይህን በሰማ ጊዜ የአቶርን መንግስት ለመውሰድ ስለዚህ ሰራዊቱን ሰብስቦ ለመዋጋት መጣ። የሰናክሬም አሽከሮችና መቃብሩን ጠባቂዎች የሆኑ የቅዱስ መርምህናም አሽከሮችም ሊከላከሉ ወጡ። የከለዳውያን ንጉሥም አሸንፎ ከተማይቱን ከፍቶ ገባ። ብላቴናውንም ንጉሥ ይዞ ከእናቱ ጋር ገደለው። ከዚህም በኋላ የአቶር አገር ሰዎች ተገዙለት፣ በላያቸውም ነግሶ መንግስትን ያዘ። ከጥቂት ቀኖችም በኋላ የአቶርን አገር ሰዎች ሰብስቦ ስለ ሃይማኖት ጠየቃቸው። እነርሱም ክርስቲያን ነን አሉት። እርሱም ለጣዖት እንዲሰግዱ አዘዛቸው። ከእነርሱም ውስጥ ሃይማኖታቸውን ለውጠው ለጣዖት የሰገዱ አሉ። የቅዱስ መርምህናምና የአባቱ አገልጋዮች መጥተው እንዲህ አሉት፣ እኛ የክርስቶስ አገልጋዮች የሆን በግልጥ ክርስቲያኖች ነን። ጌታችን ያስተማረንን ሃይማኖታችንን አንክድም። በእኛ ላይ የፈለግኸውን አድርግ አሉት። በዚያንም ጊዜ ተቆጣ፣ ይገድሏቸውም ዘንድ አዘዘ። ቁጥራቸውም 170 ሺህ ሆነ። እነርሱም የቅዱስ መርምህናምና ማህበር ተብለው ተጠሩ። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ ገብረ ክርስቶስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 66ኛው ነው። በዚህም አባት ዘመን ብዙዎች አስደናቂዎች ተአምራት ተደረጉ። እነሆ እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ስም የተሰራች አንዲት ቤተ ክርስቲያን እንዳለች፣ በደጃፏም የደረቀች የወይራ እንጨት እንዳለች፣ በእመቤታችንም በበዓሏ ቀን እንደምትለመልም እንደምታብብና ብዙ እንደምታፈራ፣ በዓሉም ከተፈጸመ በኋላ ተመልሳ እንደምትደርቅና እንደ ቀድሞዋ እንደምትሆን ሰማ። ስለዚህም ይህን ተአምር ይገልጽለት ዘንድ ወደ እግዚአብሔር ለመነ። በዚያችን በእመቤታችን በዓል ዕለት ከእግዚአብሔር የታዘዘ መልአክ ነጥቆ ወደዚያች ቤተ ክርስቲያን አደረሰው። ያችንም እንጨት ደረቅ ሆና አያት። ያን ጊዜም ለመለመች፣ አበበችና ብዙ ፍሬንም አፈራች። ከበዓሉ ፍጻሜ በኋላም ወደ ደረቅነቷ ተመለሰች። ይህንንም ለሕዝቡ ቢነግራቸው እነርሱ ተጠራጠሩ። ከጥቂት ቀኖችም በኋላ ከዚያች እንዱልስ ከምትባል አገር ስሙ ዮሐንስ የሚባል መኮንን መጣ። ሊቀ ጳጳሳቱ አባ ገብረ ክርስቶስም በካህናቱና በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው። እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ደጃፍ የደረቀች የዘይት እንጨት እንዳለች፣ በእመቤታችንም የበዓል ቀን እንደምትለመልምና እንደምታፈራ የሰማነው እውነት ነውን? አሉት። ያም መኮንን እንዲህ ብሎ መለሰ። አባቴ ሆይ እውነት ነው። እኔ በዚያ ነበርኩ። በእመቤታችንም በቅድስት ድንግል ማርያም በዓል ቀን በፊት ደረቅ እንደሆነች አየኋት። በእመቤታችንም በዓል ቀን ፀሐይ በወጣ ጊዜ ያቺ እንጨት ለመለመች፣ አበባም መጠን የሌለው ብዙ ፍሬን አፈራች። ሕዝቡም ሁሉ በግልጽ ያዩዋታል። የበዓሉንም አከባበር ስራ ከፈጸሙ በኋላ የቤተ ክርስቲያኑ ሹም ይወጣል። ካህናቱም ሁሉ መጥተው እነዚያን ፍሬዎች ሰብስበው ለቤተ ክርስቲያን መብራትና ለምግባቸው እስከ ዓመት ድረስ የሚበቃቸውን ያዘጋጃሉ። ሕዝቡም ለበረከት እያሉ በየጥቂት ይወስዳሉ። ከዚህም በኋላ ትደርቃለች። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እመቤታችን ቅድስት ድንግል ማርያምንም አመሰገኗት። በዚህም አባት ዘመን ስሙ ቆሪል የሚባል አንድ ሰው ወደ ኢትዮጵያ ሀገር ሄዶ በሐሰት ራሱን ጳጳስ አደረገ። ለግብጽ ንጉሥም ብዙ ገንዘብ ላከለትና እንዲህ አለው፣ ባለሁበት በኢትዮጵያ ሀገር የጵጵስና ሹመት እንዲሾመኝና የሹመት ደብዳቤ እንዲልክልኝ ሊቀ ጳጳሳት አባ ገብረ ክርስቶስን እዘዘው። እኔም እጅ መንሻህን በየዓመቱ ብዙ ወርቅ እልክልሃለሁ አለው። ንጉሡም ሊቀ ጳጳሳቱን ጠርቶ እንዲህ አለው፣ ቆሪልን ባለበት በኢትዮጵያ ሀገር ጵጵስና ሹመውና የሹመቱን ደብዳቤ ላክለት። ሊቀ ጳጳሳቱም ወደዚህ ሰውዬ ሳይቀርብ ይህ ሊሆን አይገባም ብሎ ለንጉሡ መለሰለት። ንጉሡም እኔ እንዳዘዝሁ አድርግ አለው። እርሱም ፈቃድህ ይሁን ብሎ ወጣ። እጅግም እያዘነ ተመለሰ። ኤጲስቆጶሳቱን ሁሉንም ሰበሰባቸውና ንጉሥ ያዘዘውን ነገራቸው። እነርሱም ሲሰሙ እጅግ አዘኑ። ከሐሰተኛውም ከቆሪል ተንኮል ያድናቸው ዘንድ በአንድነት ወደ እግዚአብሔር በመጸለይ ማለዱ። በዚያም ወራት ሐሰተኛው ቆሪል ተነሳ፣ ብዙ ወርቅንም ይዞ ከኢትዮጵያ ሀገር ሸሽቶ ወደ ዳህላክ ደረሰ። የዳህላክም ንጉሥ ይዞ ከኢትዮጵያ ሀገር
የሰረቀውን ገንዘብ ሁሉ ወረሰው። እርሱንም አስሮ ወደ ግብጽ ንጉሥ አስተላለፈው። እርሱም የግብጽ ንጉሥ 6 ወር አስሮ ከዚያ በኋላ ራሱን በሰይፍ አስቆረጠው። በክፉ አሟሟትም ሞተ። የሊቀ ጳጳሳት አባ ገብረ ክርስቶስን ጸሎት እግዚአብሔር ተቀብሏልና። ይህም አባት በወንጌላዊ ማርቆስ ወንበር 30 ዓመት ኖረ። ክብር ይግባውና ጌታችንንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን የሀገረ እስና ኤጲስቆጶስ አባ አሞኒዮስ በምስክርነት አረፈ። አርያኖስም ወደ እስና ከተማ በደረሰ ጊዜ ብዙ ሰዎችን ከአባ አሞኒዮስ ዘንድ ተሰብስበው የሃይማኖትን ትምህርት ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞኒዮስን ግን አስሮ ወሰደው። ለጣዖትም እንዲሰግድ ብዙ አግባባው። አባ አሞኒዮስም ለፈጣሪ እግዚአብሔር ትሰግድ ዘንድ እርሱንም ብቻውን ታመልክ ዘንድ ተጽፏልና ከንቱ የሆነ የእንቆቅልሽ ጨዋታችሁን፣ ብላሽ የሆነ ነገራችሁንም መስማት አልወድም። የረከሱ አማልክቶቻችሁንም ማየት አልሻም። ፈራሽ የሆነ የጣዖት ቤታችሁን መመላለስን፣ የከረፋ የሸተተ ማዕጠንታችሁንና መሰዊያችሁን አልይዝም አለው። መኮንኑ አርያኖስም የዚህ አባት ልብ ፈጽሞ እንደማይበገር ባየ ጊዜ በሕይወት ሳለ በእሳት እንዲያቃጥሉት አዘዘ። አባ አሞኒዮስም እስከሚጸልይ ጥቂት ይጠብቁት ዘንድ ወታደሮችን ለመናቸውና እጆቹና እግሮቹም እንደታሰሩ ቆመ። የወንጌልንም ጸሎት ጸለየና ሀገሩን፣ ሕዝቡን በክርስቶስም የሚታመኑትን ሁሉ ባረከ። ዳግመኛም ስለ መኮንኑ አርያኖስ ጸለየ። በሰማዕትነትም እንደሚሞት ስለ እርሱ ትንቢት ተናገረ። ደግሞ ነፍሱን አሰናበተ። ጸሎቱንም ሲፈጽም ወደ እሳት ወረወሩትና ያማረ ተጋድሎን ፈጸመ። ከዚህም በኋላ እሳቱ በጠፋ ጊዜ ከእሳት ቃጠሎ የነካው ሳይኖር ንጹሕ ሆኖ ስጋውን አገኙት። በአማሩ ልብሶችም ገንዘው በእንጽና ከተማ በስተ ምዕራብ የንጉሥ በጥሊሞስ ልጅ ንግሥት አክላ ወባጥራ ባሰራችው ግንብ ውስጥ ቀበሩት። ከስጋውም ታላላቅ አስደናቂዎች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሚን። በዚህችም ቀን የውሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተናገረ የሮም ንጉሥ ልጅ ስሟ ነሳሂት የተባለች አረፈች። እንዲህም አለ። በአንዲት ዕለት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ እያለሁ የገዳሙን ደጅ ሰው ሲያንኳኳ ሰማሁ። ተነስቼም ወደ በሩ ሄድኩ። ያረጀ አጽፍ የለበሰ ፊቱንም የተሸፋፈነ ሰው አየሁ። ከወዴት መጣ? ወዴትስ ትሄዳለህ? አልሁት። ከአባ መቃርዮስ ገዳም መጣሁ። በዚች ሌሊት ከዚህ ገዳም አድሬ ቁርባንን መቀበል እሻለሁ አለኝ። ያን ጊዜ ቀዳሚት ሰንበት ነበረች። እኔም ፊትህን ካላሳየኝ አልከፍትልህም አልኩት። እርሱም ፊቴን ማየት አትሻ፣ ፊቴ በኃጢአት የጨለመ ነውና ፊቴንም ለሚያይ የከፋች ስራዬ ትታየዋለች አለኝ። በከለከልኩትም ጊዜ ወደ ዱር ሊመለስ ወደደ። እኔም ተርቦ ወይም ተጠምቶ እንደሆነ ብዬ በልቤ አሰብኩ። ስለዚህም ከፈትኩለትና ወደ ማደሪያ ያስገባሁት መብልንም አመጣሁለት። እርሱም ከነገ ከቁርባን በኋላ በቀር እኔ አልበላም በማለት እምቢ አለኝ። ከዚህም በኋላ ወደ ቤተ ክርስቲያን ገባና በጨለማ ቦታ ቆመ። ከዚያ ያሉ መነኮሳትም እስካደነቁ ድረስ የዳዊትን መዝሙር ሲያነብ ድምፁን እንደ መላእክት ድምፅ ሆኖ ሰማሁት። በነጋም ጊዜ በእግሮቹ ላይ ተቀመጠ። ምን ማንበብ አልሻም። እኛ ግን ይጸልይልን ዘንድ ልንለምነው ቀረብን። እርሱም አባቶቼ ሆይ በበደሌ ብዛት ፊቴን ያጨለምኩ ስሆን ስለ እናንተ እንዴት እጸልያለሁ አለን። ቁርባንንም በምናሳርግ ጊዜ በእግሩ ቆሞ የጳውሎስን መልእክት የሐዋርያትንም መልእክትና የሐዋርያትን ሥራ ማንበብ ጀመረ። በአራተኛም ጊዜ በመሰዊያው ፊት ቆሞ የዮሐንስን ወንጌል ማንበብ ጀመረ። በፊቱም ላይ የተከናነበውን ልብስ አስወገደ። ከፊቱም ብርሃን ገናናነት የተነሳ ሊያዩት አልተቻላቸውም። እኛ ቁርባንን ከተቀበልን በኋላ ቆረበ። ከነገስታት ልጆች ወገንም እንደሆነ ተጠራጠረን። መብልንም ባቀረብንለት ጊዜ ከኛ አልተቀበለም። ነገር ግን ሰይጣን በእነርሱ ከሚያስትባቸው ሴቶችን ከማየት እንርቅ ዘንድ መከረን። ሮማዊ የሆነ አንድ ደግ ጻድቅ አረጋዊ መነኩሴ ነበረ። እርሱም አባቴ ያዕቆብ ሆይ ይቺ ከነገስታት ልጆች ውስጥ የሆነች ሴት ናት። ስለዚህም እንዳትታወቅ ፊቷን ከሰው ትሰውራለች አለኝ። ከዚህም በኋላ ስራዋን ከእኔ ሳትሰውር እንድትነግረኝ በክርስቶስ ስም አምላት ዘንድ ወደ እርሷ ሄድኩ። ግን አላገኘኋትም። ከ5 ወርም በኋላ ከንጉሥ አባቷ ዘንድ የተላኩ ብዙ ሰዎች እርሷን እየፈለጉ መጡ። እነርሱም ቤተሰቦቿ ከተኙ በኋላ በሌሊት እንደወጣች እነርሱም እርሷን ሲፈልጉ 12 ዓመት እንደሆናቸው ስራዋን ነገሩን። ከዚህም በኋላ መጻተኞች ሰዎች በዚች ቀን እንዳረፈች ነገሩን። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ አይማረን፣ በረከቷም ከእኛ ጋር አይኑር ለዘላለሙም አሜን። በዚህችም ዕለት መድኃኒታችን በዓለም ውስጥ ብርሃንን ገለጠ። እርሱ የታሰሩትን ይፈታ ዘንድ በበደል ምክንያት የመጣውን ጨለማ ያርቅ ዘንድ
ወደ ዓለም የመጣ ብርሃን እንደመሆኑ ለእርሱም ክብር ምስጋና ይሁን ለዘላለሙም አሜን።